ቆይ አንተ ምንድነው አላማ? ምንድነው አሁን እኔ ህዝብ ፊት ውሸታምና ወሬኛ መስሎ መታየቴ ለአንተ ምንድነው ጥቅሙ? እስኪ ንገረኝ ማለት ነው። ማለቴ በቃ አሁን ይሄን ተንተርሰህ ሀዩ የፍቅር ነው የምትቀናው ብሎ ሰው ሀሳብ ስለሰጠ የሚቀየር ነገር እኮ የለም በፍጹም መቼም ቢሆን ማለት ማንኛውም ሰው ጋር ነው። እኔ ጋር ደውሎ ሌላ ሴት ሲጀነጅን ታዲያ እኔ ምን ላድርገው ማለት ነው። ከዛ ተናደድኩ ማለት ነው። ማለት አሁንም ይሄ ማለት እንደ ጓደኛዬ የትም ቦታ እንደዚህ እንዲሆን አልፈልግም ማለት ነው። ማለት አልፈልግም በቃ ማለት በስነ ስርዓት አግብቶ ትዳር ይዞ እንዲኖር ነው እንጂ ከሁሉም ሴት ጋር እንዲላላጥ ስለማልፈልግ ነው። አሁንም ሆነ ወደድክም ጠላክም ማለት ነው። እኔ በፍጹም እንደዚህ ላስብህ አልችልም ማለት ነው። ደግሞ በቅርቡ ጠብቁ ማለት ነው። የማሜን ትክክለኛ ማንነት ይሄ የውሸት ነው ብሎ የመጣውን እውነት እንደሆነ አሳያችኋለሁ። ውድና የተከበራችሁ ቤተሰቦች የእሱን ቪዲዮ ደግሞ አዳምጠን እንመለስ። ሰሞኑን ያው ታውቃላችሁ የፍቅር ጥያቄ ለሀዩቲ አቅርቤላት እንደሆነ ሁላችሁ የምታውቁት ነው። ነገር ግን ደግሞ እሷ ያው በእሷ በቅናት መንፈስ ተነሳስቼ ነው እንግዲህ ያው እኔና እሷ የምንተዋወቀው በጣም የቆየ ትውውቅ የቆየ ጓደኝነት አለን። ሁሌ ደግሞ ከሌሎች ሴቶች ጋር በማውራበት ሰዓት ላይ በጣም ትቀናለች። ይሄ ቅናት እንዴት ነው? ልጅ ለእኔ ያላት ስሜት አለ ወይ? እኔን ትወደኛለች ወይ ብዬ ለምን እኔም እየወደድኳት በጣም እየተከባበርን እየተዋደድን ለምን እንለያያለን? ለምንስ አብረን አንሆንም? በማለት ላይ ጥያቄውን አቅርቤላት ነበረ። ነገር ግን ደግሞ እሷ አልቀናም፣ ለምንድነው ምቀናው? እኔ አልቀናም፣ ምቀናው በወንድምነቴ ነው የሚል ወይም ደግሞ በወንድምነቴ ነው ወንድሜ ስለሆነ መጥፎ ነገር ላይ እንዳይወድቅ መጥፎ ስራ እንዳይሰራ ብዬ ነው እያለች ቪዲዮ እየሰራች እንደሆነ ሁላችሁም ታውቃላችሁ። ነገር ግን እኔ እንደዛ አላሰብኩትም። ዛሬ ወደዚህ የመጣሁላችሁ ዋነኛው ነገር እንደው በእናንተ ፊት ምን ያህል እንደምትቀና የእሷ ቅናት የፍቅር ቅናት ይሁን የዝም ብሎ ጓደኝነት ቅናት ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉ እንዲቀላቀሉ በአክብሮት ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት ሳይጠንም ስለምታስቀምጡልኝ ከልብ አመሰግናለሁ የኔ ብርታቶች ማለት ነው። ዛሬ እንግዲህ በተለመደው አዲስ ቪዲዮ አዲስ ርዕስ ይዤ መጥቻለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። እንግዲህ መሐመድ ሳኒ ቪዲዮ ለቋል ማለት ነው። የሱንም አዳምጠን ተመልሰናል ማለት ነው። ስለዚህ እኔ ማለት ብቻ በጣም ነው ግራ ያገባኝ ማለት ግራ ያገባኝ ስላችሁ በራሴ ነው በነገራችን ላይ ግራ ያገባኝ ማለት ነው። ምን ልላችሁ ፈልጌ ነው በቃ እሱ እልኬንና ንዴቴን በእናንተ ፊት ደግሞ በቃ ውሸታምና አስመሳይ አርጎን ለማሳየት የሄደበትን ጥረት እውነቴን ነው የምላችሁ እኔ ሳላደንቅ አላልፍም ማለት ነው። እውነቴን ነው የምላችሁ እኔ ይሄን ያህል ወዳጄ ለኔ ወዳጄ ነው ብዬ የማስበው ሰው ይሄን ያክል ርቀት ይሄዳል ብዬ በፍጹም አስቤም አላውቅምም አላስብምም በጭራሽ ማለት ነው። በጭራሽ የማይሆን ነገር ነው ማለት ነው። እንግዲህ ሀዩቲ የፍቅር ነው የምትቀናው ወይስ የወንድም አይነት ነው? ባለፈው እንግዲህ ሀዩቲ ወደ ፍቅር ወይም እሷን እንዳፈቅራት ያደረገችኝ እራሷ ናት። ምክንያቱም እሷ ከሌሎች ሴቶች ጋር ሳወራት ትቀናለች፣ ትበሳጫለች። በዛ ተንተርሼ ነው አሁን ህይወቴን ታመሰቃቀለች በኋላ የራስ ጉዳይ የምትለይ ጉዳይ እንዴት ነው ብሎ እንግዲህ ለኔ ደውሎ ነው ሌላ ሴት ሲያወራ የነበረው ማለት ነው። በነገራችን ላይ ማለት ነው እውነቴን ነው የምላችሁ እውነት መቼም እውነት ተደብቃ አትቀርም ማለት ነው። በቅርብ ጊዜ እኔ የማሜን ይሄ አሁን ለኔ እንትን ነው ያደረገው ግን ትክክለኛውን ማለት ነው ትክክለኛውን ደግሞ እኔ የእውነቴን ነው በጣም ነው ማለት ሲጀመር እሱ ከኔ ፍቅር እንዳልያዘው ግልጽ ነው። ለምን እንደሆነ አላውቅም። ሁላችሁም ተቀበዩ እንዴ እኔ እንዴት ልንገራችሁ? እሱ እኮ በቃ እልክ ነው። አሁን ደግሞ እልክ መሰለኝ ለምን እንዴት አልቀበልም አለችኝ። ምክንያቱም ለምን የሚባል ስሜት ይሆናል እንጂ እውነት ከኔ ፍቅር ይዞት አይደለም። ምክንያቱም አይዘውምማ ተያዘው 6 አመት ሙሉ የት ነበረ? በችስ ዛሬም እኔ ሀዩቲ ነኝ ትናንትናም ሀዩቲ ነኝ። ምንም ልዩነት የለውም። በእርግጥ ፍቅር በመላመድ ይመጣል ቢሆንም ግን እንደዚህ አይደለም ማለት ነው። በእኔና በሱ መካከል ይሄ እንደማይፈጠር ያውቃል። ግን በቃ እኔ ማለት በቃ አቃላለሁ መሰለኝ። በነገራችን ላይ ይሄ ንቄትም ጭምር ነው እናንተ ልታውቁት የሚገባው ነገር ንቄትም ነው። አንድ ሰው ለእናንተ ደውሎ ሌላ ሰው ሲያወራ አያናድራችሁም? እኔ ወንድሜ የራሱ ቢሆን ለምን እኔ ጋር እንደ ደውሎ ነው ፈልጎኝ ነው ሲጀመር ማለት ነው። እኔ ስለ ፍቅር ራሱ እኔና እሱ ተደዋውለን እንዲያወራ አልፈልግም ማለት ነው አልፈልግም። ግን በዛ መካከል እሱ በቃ ለእናንተ ለማሳየት ምን አይነት እውነተኛ እንደሆነ ለማሳየት ነው
እና ውድና የተከበራችሁ ቤተሰቦች ማለት ነው ልላችሁ የፈለግኩት ነገር ማሜ እልክ ነው የያዘው እንጂ ከኔ ፍቅር አልያዘውም፣ ወደፊትም አይዘውም። እውነት ናት፣ ትዘገያለች እንጂ መቆየቷ መምጣቷ አትቀርም። እናንተም በትዕግስት እንድትታገሱ በአክብሮት ጠይቃለሁ ማለት ነው። ነገር ግን እውነቴን ነው፣ ይሄን ያክል እናንተ ፊት እኔን ውሸታም አስመሳይ ናት ትወደኛለች እንዴ? ሰው ሌላ ሴት አወራህ ብሎ የፍቅር ብቻ ነው እንዴ? የፍቅር ብቻ ነው የነገር? እንደዛ ነው የሚሰማችሁ እናንተ? እኔ ግን ማለት ህፃን ልጅ አይደለሁም። ባለፈው እንዳልኩት ለፍቅር ስሜት ካለኝ እናገር ነበር። ነገር ግን የለምና ነው ስለሌለኝ ነው ማለት ነው። እስቲ እንደው የት እንደሚደርስ አላውቅም። ግን እውነቴን ነው። እኔ ዛሬ ይሄን ካደረገ ካየሁ በኋላ እኔ በጣም ነው የተናደድኩት። የምሬን ነው። ቆይ ይሄን ነው እኔ በነገራችን ላይ ማሚ እንደዚህ እንዲሆንም አልፈልግም። ማለት እኔ ወዳጅ አይደል? ለምንድን ነው ሰው ፊት እንደዛ ማደርገው? ውሸታም ወይም እየወደድሽው ለምንድን ነው የምታስመስለው? ወይም እየወደድከኝ ለምንድን ነው የምታስመስለው ምናምን እንዲሉትም ማንም ሰው አልፈልግም ማለት ነው። ነገር ግን ዛሬ ግን እንደዚህ ካደረገኝ በኋላ ምንድን ነው የማደርገው? እኔ ራሴ የእሱን እውነት ለማውጣት ምንም የማልቆፍረው ጉድጓድ የለኝም። ደግሞ ያን ያክል ከባድ አይደለም። ምክንያቱም እሱ የሚያወራው ነገር ድፍን የሳውዲን ሴት ነው፣ ድፍን የዱባይን ሴት ነው። የአረብ ሀገር ሴት አሁን ማሚ የማይላከፋት ሴት የለችም ሲጀመር ማለት ነው። እኔ ነገውኑ ራሱ ላመጣላችሁ ይችላሉ በቅርብ። ሲጀመር ቀላል ነገር ነው ለእኔ ማለት ነው። ምንም ያክል እሱ ቢጠነቀቅ ራሱ አሁን ይህን ስል ስለሚያዳምጠኝ ይጠነቀቃል የተቻለውን ያክል ማለት ነው። ነገር ግን ከብዛታቸው ግን ተኔ ተጠንቅቀው ሊያመልጥ አይችልም ማለት ነው። ስለዚህ እኔ እንደው እውነቴ ነው እዚሁ ዩቲዩብ ላይ ነው እንደውም ይዤ በቃ ከፈለግኩ በቃ በድምጽ ራሱ እኔ እንደዚህ በጽሁፍ ራሱ ስክሪንሾት ምናምን አልፈልግም። በድምጽ ራሱ ይዤላችሁ እመጣለሁ ማለት ነው። ምክንያቱም እኔ ያልቅ ስለምትቀና ነው እንደዚህ እንዴ። ታዲያ እኔ እኮ አልዋሸሁም። ድሮም እኮ ያኔ ጨዋታን ለማጫወት ነው ረዘም ለማድረግ እንጂ ለሌላ ነገር አይደለም። ደግሞ ይሄን ጨዋታ ከዚህ በፊትም ተጫውተናል፣ እንቃለዳለን። ግን እኔን ደውሎ ሌላ ሴት ጋር ማውራት ያው እኔ እንዲቀና ነው ያስጀመርም አላማውም ከዛ የበለጠ አይደለም። ይሄው ስለነበረ ማለት ነው። ግን ያው እሱ ግን እናንተ ፊት ተወዳጅ ለመሆን እኔ የምትላንስ ለማስባል በቅቷን አሁንም በእርግጠኝነት ማለት ነው። ነገር ግን ለጊዜው እንጂ ዘላቂ ቢሆን እኔም ደስ ነው የሚለኝ ማለት ነው። ግን ዘላቂ አይደለም፣ ፍቅሩም ውሸት ነው። ይሄ ደግሞ ምንድነው የምትፈልገው ምናምን ሲጀመር እኔ ምንም አልፈልግም። እሷ ናት እንደዚህ ህይወት የምስቅልቅልቅል እኔ የሚለው እኔ መቼ ጀምሬ ነው ሲጀምር አንተ ህይወት ውስጥ ገብቼ ለማመሰቃቀልና እንትን ለማለት የበቃሁት ማለት ነው። ኧረ ወይኔ ህዝቤ ግን እኮ በቃ ምን ብዬ ልንገራችሁ? ለእናንተ ይሁን አላውቅም። ግን እኔን ግን ልትሸውደኝ አትችልም። ማንም ልትሸውድ ትችላለህ። እኔ ግን ሀዩቴ በጭራሽ ማለት ነው። እና በጭራሽ እኔን ሊያታልለኝ አይችልም። እውነቴን ነው የምላችሁ ማለት ነው። በቅርብ ጊዜ ጠብቁ። በቅርብ ጊዜ የምር ጉራ ምናምን አይደለም። እኔ ምክንያቱም አብረን ብዙ ጊዜ በመቆየንባቸው ጊዜም በደንብ ነው የማውቀው ብዬ አምናለሁ። ያኔ ሰው ሊበርግጥ አውቀዋለሁ ማለት ባይቻልም ነገር ግን አውቀዋለሁ ማለት ነው። የተወሰነ ደግሞ ይሄ ማለት ሁላችሁንም የምታውቁት ነው ሲጀመር ማለት ነው። ሁላችሁም ማሜ ከብዙ ሴቶች ጋር እንደሚያወራ እንደሚጀናጀን ሁላችንም የምናውቀው ነው ማለት ነው። ይሄ ለእኔ ብቻ ወይም እኔ እንደውሎ ለማስቀና ብቻ ሳይሆን እኔ ጥያቄ ይሄ ፐርሰናል በቃ እውነት ነው፣ የምሬ ነው። በቃ ይሄ ሁሌም የሚያደርገው ነገር ነው ማለት ነው። ከኔ ፊትም ይሁን ከኔ ኋላም ይሁን ይሄ እውነት ነው። እኔ ካወቅኩባቸው ጊዜያት ጀምሮ አመታት ጀምሮ እነዚህ ነገሮች አብረው እየቀጠሉ ነው። ያው እኔም እንደምታውቀው እላለሁ ያው ጨዋታ እስከሆነ ድረስ ብዬ ደግሞ እንትን እላለሁ ማለት ነው። ምክንያቱም ከዚህ በፊት ከሱም ጋር ትንሽ ጨዋታዎች እንደተጫወት እንጂ አሁን እንደዚህ የምር ነው ሲል የውሸቱን ደግሞ የምሬ ነው ርዳ ሹሃዳ የምሬ ነው ማለት ነው። እኔ ብዙ ኮሜንት አንብቤ ያለው ማለት ነው። 50-40 ኮሜንት አለ ማለት ነው። ያ ሁሉ በቃ የሱ ገዳፊ ነው ማለት ነው። እኔ የሚላችሁ ሴቶች ግን እኔ አላሳዝናችሁም ማለት ነው። ለምንድን ነው እኔ መረዳት ያቃታችሁ? እሱ እንደዛ ስላለ እኔ እኔ እኮ ስለምናደድ ነው ቶሎ በቃ ማንኛውም ነገር ቶሎ ስሜታዊ ያደርገኛል እና ወዲያውም ደግሞ ቅዝቅዝ እላለሁ ማለት ነው። የዋህ ነኝ ለዛ ነው ማለት ነው። እና እሱም ያን ነገር እየተጠቀመብኝ እንደሆነ እኔ በደንብ ነው የማውቀው ማለት ነው። ነገር ግን አሁን ግን እልክም የያዝህ ፍቅርም የያዝህ እኔ አይመለከተኝም። ያንተን ግን እኔ ሀዩቲ የፍቅር ነው ጨርጨር የምትለው ብለህ አደባባይ ላይ እንዳወጣኸኝ አልቀርም ማለት ነው። የምሬ ነው። አደባባይ ላይ ወጥቼ ነው የማሰጣህ ማለት ነው። ምክንያቱም
ሰው የሰራውን ማግኘት አለበት ብዬ አምናለሁ ማለት ነው። የሰራኸውን ነው እየሰጠሁህ ያለሁት የምሰጥህም ማለት ነው። ብትጠነቀቅ ባትጠነቀቅ ለእኔ ነገር እንትን አይደለም ማለት ነው። ስለዚህ እኔ መጀመሪያውን የነገር ሚዲያ ላይ ለምን አወጣ? እኔ ምሬ ነው ዛሬም ቢሆን ነው ወንድምነቴን ይሻለኛል ብዬ ነው። ደግሞ ለዘንድሮ ፍቅር ደግሞ ለዛ ዓለም ፍቅር ብዬ ነው እንትን ሲጀመር አንዳንዴ ሳስበው ራሱ እውነት ይሆን እንዴ ብዬ ራሱ ወደ ጭንቅላቴ ሲመጣ ነው የማይሆን ነው። በቃ እኔም ለመምረጥ እንኳ ራሱ የማስገባው ሰው አይደለም። የሆነ ለኔ ብዬ ራሱ የማስበው ሰው ራሱ አይደለም። እኔ ምን ይጎለኛል አልመጥናትም ምናምን ለሚለው ደግሞ እኔ እንደዚህ አይነት እንደማላስብ የሰው ልጅ ሁሉም ማለቴ ሙሉ ነው የሆነ ማለቴ መጠን አልመጠን አላውቅም ከእድሜ ውጪ ማለቴ ሰው ህፃን ልጅ እስካልሆንኩ ድረስ ያኔ እንደዚህ ወይም በመልክ ወይም ባለን ነገር በሀብታችን የምንመካ ሰዎች አይደለንም ማለት ነው። ስለዚህ እኔ አልመጥናትም ወይ ለምትለው እና እኔ ማለት መጠነኝ አልመጠነኝ ይሄ ሲጀመር ምርጫ ውስጥ እኮ ስታስገቡት ነው። ይሄ ለትዳር አጋር ምናምን አልጽፋችሁ ልታስቡት የምትገባው ሰው ነውና እኔ ለቀልድም ቢሆን እንደዛ የሚጫወት ሰው የሚገላፈጥ ሰው አልፈልግም። በነገራችን ላይ ያው እንደዚህ ለወንድሜ እንኳን እንደዚህ ጨርጨር ብዬ የምቀና ሰው አስባችሁታል? በሌለ ጨንጓራ ላይ ሌላ በሽታ ነው ምደርበውና ለዛም ነው። ግን ቢሆንም አሁን የሚያደረከው ነገር ድጋሚ ስተት ነው። ይሄን ያክል እኔን እንትን ጥፋተኛ አድርገህ የፍቅር ነው በቃ ምን ግልጽ ነው ማለት ብዙ ኮሜንቶችን አይቻለሁ። እሱም ጋር ግን በቃ ምን ልበል ማለት ሀዩ ለካ ሲደወላት እንደዚህ ትንጨረጨራለች። እኔ ምን ላድርግ? ቆይ ድንገት ደውሎ ሰላም ሲይዝ ቆይ አንዴ ደወለችልኝ አያናድድም? ቆይ እናንተ በቃ ማለት እኔን አሁን ፍቅሬ ተቀበይ ምናምን ቆይ እንዴት ልቀበለው? እንዴት እሱ ከማንም ሴት ጋር እየተጀናጀነ እንዴት ነው ሲጀመር የማስበው? ኧረ ተው ህዝቤ ግን ማለት ነው እንደ ሀሳብ ግን ማለት ለራሳችሁ የማታረጉትን ነገር አትፍረዱ። በነገራችን ላይ ለፍርድ ማን ጎበዞች ነን እኮ እኛ እንፈርዳለን፣ ግን በራስ ላይ ሲደርስ ነው ነገሩና ለራሳችሁ የማታደርጉትን ነገር እንትን አትበሉትና ያናደደኝ ደግሞ ምንድነው በቃ ደውሎ እንደ ወትሮ ሰላም እየተባባለ እያለ ደግሞ ተመልሶ ቆይ አንድ ስልክ የተደወለ ፍቅሬ ሲል ራሱ ነው ማለት መሆን የለበትም። ወደ ዋና ጣቢያ ወደ አጄ ብዬ ግን ቆይ ለምን አትረጅኝ ምናምን ብለው የኔ ውድ እኔ ሀዩቲ ላይ እንደዚች አይነት ዋሻዋሻ በነገራችን ላይ አትሰራም ማለት ነው። አትሰራም። እውነቴን ነው። አሁን ዛሬ ላይ እኔ ላይ እንትን ልትል ትችላለህ፣ ነገር ግን የሰው ልጅ እውነት ነው ማለት ነው። እና እንግዲህ የት እንደምደርስ እናያለን በዚህ ሁኔታ ማለት ነው። እኔን ውሸታም እየወደደችኝ አውቃ ነው የምትሽኮረመመው ብለህም ይሁን የእውነት ይሄ ቅናት ምን አስመስሏት ነው? ይሄ ፍቅር ቅናት አይደለም። እኔ አልጠነቁ ለአንተ ፍቅር ውስጥ እንደምትገባ ወደንተ ከማን እኔ በምን አውቃለሁ ማለት ነው። እኔ እንደ ዶሮ እጫወታለሁ፣ እንቃለዳለን። ይሄ ደግሞ አንተም ፈልገህ እኔም ፈልጌ መሰለኝ የምንጫወተው ማለት አንዳንድ ጊዜ ማሳለፊያ ነው። ይሄ ሚዲያ እኮ ለኛ ጆኪንግ ነው በቃ ማለት ስንቃለድ ምናምን እንጂ የምር ነገር የሆነ የህይወታችን ፐርሰናሊ ነገር እዚህ ሚዲያ ላይ የሚወጣም አይደለም። እኔ የምሬ ነው። እኔ ባለን ሚዲያ ላይ አላወጣም ማለት ነው። ምክንያቱም አያስፈልግም ማለት ነው። ይሄ በቃ ዝም ብሎ የምናሳልፍበት ጊዜ የምንጫወትበት ሀዘናችንን ጭንቀታችንን የምንረሳበት ከስደት ዓለሟ እስከምንሰናበት ድረስ እንጂ ይሄ የትክክለኛ ህይወታችን አይደለም። ሚዲያ ላይ ወጥተን የምናወራውም እንትን የምንለውም ማለት ነው። እኔ እንደዛም አላደርግም የማደርግም አይደለሁም ማለት ነው። መሆንም የለበትም ሲጀመር ለማንም ብዬ አምናለሁ እኔ በግሌ ማለት ነው። እና ቤተሰቦች እንግዲህ ይሄ ነው ለኔ ለግሌ ራሱ አመለካከቴ። ለማንኛውም የዛሬው እዚህ ጋር ይበቃናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንደተለመደው ቪዲዮውን እስከ መጨረሻው ድረስ አይታችሁ ኮሜንት ላይ አስቀምጡልኝ። እናንተን ሀሳብ አስተያየት ደግሞ አይቼ እንግዲህ ምን እንደምትሉኝ ያው ግልጽም ባይሆንም እንግዲህ እንጠብቃለን። ነገር ግን ነገሩን ከሁለቱም አድርጋችሁ በቃ ሚዛናዊ የሆነ ነገር ሀሳብ ብትሰጡኝ እኔ ደስ ይለኛል ማለት ነው፣ ለእኔ ራሴ ማለት ነው። በእርግጥ ይሄን ነገር ስትሰሙ እውነቷን ነው ሀዩን ለምንድን ነው እንደዚህ የምትቀረው ምናምን እንደምትሉኝ ምንም ግልጽ ነው ማለት ነው። ቢሆንም ግን ይሄ ደግሞ የማይሆን ነገር ነው፣ አይሆንምም ማለት ነው። ሆኖም አያውቅም
ግን በቃ እንደ ሀሳብም ቢሆን እውነቴ ነው። እኔ እውነቱን አወጣላችኋለሁ። በትዕግስት ብቻ እናንተ ጠብቆኝ እንጂ እውነቱን የማላወጣበት ምንም ምክንያት የለኝም። በቅርብ ጊዜ እውነቱን አውጥቼ የማሜን ማለት ለእኔም እውነት እንደማይወደኝ እወቁ። ምክንያቱም እናንተ አሁን የመሰላችሁ እኔን እንደሚወደኝ እየወደደኝ እኔ ደግሞ እየተግደረደርኩ እየተሽኮረመምኩ ነው። ሙስታይል እንደዛ አይደለም ሀቢብቴ እና እንደዛ አይደለም ማለት አይደለም። እኔ በደንብ ነው የማውቀው ብዬ ባላወራም ግን የተወሰነ ያክል ያው ጊዜ የሚያስተዋውቃችሁ ነገር አለ እና እሱም ነገር ስላለ አይደለም ሆኖ ማያውቅም አያስበኝም። የማይታሰብ ነገር እኮ እንዴት ነው ላስብ ራሱ እናንተ ራሱ እኮ የማይታሰብ ነገር እንዴት ነው ላስብ የምትገፋፉ ማለት ነው። እና የማይሆን ነገር ነው። ግን ይህን ሲያመጣ አሁንም እውነትህን ነው እሷ እኮ ቅናተኛ ናት ምናምን ብላችሁ ልትሰጡ ትችላላችሁ። በእናንተም አልፈርድም። ምክንያቱም የሰው ልጅ የሰማውን ነው ሊፈርድ የሚችለው። ያው ውስጡን አታውቁም። ስለዚህ እኔ ደግሞ ሀዩቲ እውነቷን ነው ብላችሁ ይህን ጊዜ ራሱ እንድታስታውሱት ነው የምፈልገው ማለት ነው። ያኔ የማሚ እውነት ሲወጣ የኔ ደግሞ እንግዲህ እስከዛሬ ያን ሁሉ የቀጠቀጣችሁ በኮሜንት እንግዲህ ያው ለኔ እንግዲህ የሚገባኝን እንትን ትሉኛላችሁ። ይቅርታ እንደምትጠይቁኝ አልጠራጠርም ትላላችሁ ማለት ነው። ለኔ ይቅርታ መጠየቁ ሳይሆን ለእናንተ ራሱ እውነቱን መረዳቱ ለኔ ትልቅ ነገር ነው ማለት ነው። እናንተ ቤተሰቦችን ማስከፋት አልፈልግም እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ማለት ነው ለዛሬ እንግዲህ ይሄን ይመስል ነበረ ማለት ነው። ቀጣይ በአዲስ ቪዲዮ ይዤላችሁ እስከምመጣ ድረስ ይሄን እስከ መጨረሻው ድረስ አይታችሁ ሀሳብ አስተያየት ስጡልኝ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ አጥቆራችሁ፣ ነባሮች ደግሞ ላይክ ሼር አድርጋችሁ አበረታቱኝ። አትከፍሉበትም ማለት ነው። እኔ እህታችሁን ግን ብታበረታቱኝ